ሰላም ውድ ቤተሰቦቻችን እንደምሰንብታችኋል ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል ዓለም ሰገድ አበበ ነኝ ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች ምርምሮች አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው በሀገራችን በተለያዩ ዘርፎች የተሰሩ በርካታ ጥናትና ምርምሮች እየቀረቡበት የሚገኝ የቴሌቪዥን ፕሮግራም እንደሆነም ይታወቃል ከሼልፍ ላይ በዛሬ ፕሮግራማችን በያዝነው ርዕሰ ጉዳይ ይህንን ጆርናል ይመለከታል ይሄ ጆርናል የታተመው በውጪ ጉዳይ ኢንስቲትዩት ተመራማሪዎችና ተጋባዥ ተመራማሪዎች በተሰሩ የዲፕሎማሲ የውጪ ጉዳይና ተዛማጅ በሆኑ ሐሳቦች ላይ የተደረጉ የምርምር ውጤቶችን የያዘ ነው ዛሬ ቮሊዩም 1 ተመርቆ በስራ ላይ እንዲሁም ደግሞ ወደ ጥቅም እንዲወርድ ተደርጓል ከ9 ያላነሱ ጥናትና ምርምሮች በዚህ በቮሊዩም 1 ላይ ወጥተዋል ስለዚህ ይሄንን ጥናትና ምርምር በተቋም ውስጥ ኤዲተር ኢን ቺፍ በመሆን የሰራው ከፍተኛ ተመራማሪ ዶክተር አማረ ቀናው ነው ከሱ ጋር ቆይታ እናደርጋለን ከሱ ጋር ቆይታ ስናደርግ ደግሞ የምርምሩን ሐሳብ በተጨማሪም ደግሞ እንደዚህ አይነት ጆርናሎች በሀገር አቀፍ ደረጃና በዓለም አቀፍ ደረጃ ታትመው ሲወጡ ምን የሚያመጡት መልካም ተጽዕኖዎች ይኖራሉ በሚለው ሐሳብ ላይ እንግዳ አድርገን ከሱ ጋር በተወሰኑ ደቂቃዎች ቆይታ እናደርጋለን አብራችሁ እንድትቆዩ በማክበር ጋብዛለሁ ዶክተር እንኳን ተገናኘን አመሰግናለሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ እኛም በጣም አድርገን እናመሰግናለን ውድ ጊዜህን ሰጥተህን ዛሬ የመጀመሪያ የምርቃቱ ፕሮግራም ላይ ተገናኝተናል እስቲ እንደመነሻ የሆነን ዘንድ ግዴ የውጭ ጉዳይ ፖሊሲያችን በጣም ትኩረት ተደርጎ መሰራት ያለበት ኤሪያ ነው ዘርፍ ነው ስለዚህ ብዙ ነገሮችን ማንሳት ያለበት ይመስለኛል ይሄ ሪሰርች ጆርናል እሺ እንደመነሻ የተወሰነ ጆርናሉን አይታይት እናድርግና አንዳንድ ጥያቄዎችን ደግሞ ያነሳን ቆያለን እንግዲህ የውጭ ጉዳይ ኢንስቲትዩት በውጭ ጉዳይ ሚኒስቴር ስር ያለ ወይም የውጭ ጉዳይ ሚኒስቴር አፊሊየትድ የሆነ የጥናትና ምርምር ተቋም ነው ያው ጥናትና ምርምር የሚሰራ ተቋም እንግዲህ የጥናትና ምርምር ስራዎችን ከመስራት ባለፈ ለስቴክ ሆልደር እና ለዋይደር ፐብሊክ ያው ማሰራጨት ይኖርበታልና አንዱና ዋናው ስራ የሚሆነው ያው የሚሰሩ ስራዎችን ዲሲሚኔት ማድረግ ነው ማስተዋወቅ ወይም ደግሞ ተደራሽ ማድረግ ነው የሚሆነውና የውጭ ጉዳይ ኢንስቲትዩት እንግዲህ የሚሰራቸውን የጥናትና ምርምር ስራዎች በተለይም ደግሞ በውጭ ግንኙነት ዘርፍና ከውጪ ሀገርን ብሔራዊ ጥቅም ወይም ደግሞ ብሔራዊ ደህንነትን ሊያውኩ ወይም ደግሞ ሊያሰጉ የሚችሉ ሐሳቦችን በማንሳት የጥናትና ምርምር የሚያደርግ ተቋም እንደመሆኑ መጠን እነዚህን ጥናቶች ለተጠቃሚው ማህበረሰብ በተለይም ደግሞ ዋና ለምንላቸው የባለድርሻ አካላት ተደራሽ ማድረግ ያስፈልጋል ተደራሽ በሆኑ ቁጥር ደግሞ ዲቤት ይደረግባቸዋል በተለያየ ጊዜ ክርክር በተደረገባቸው ቁጥር የተሻለ ወይም ደግሞ ሻርፕ የሆነ የፖሊሲ ግብአት የሚሆኑበት ሁኔታ መፍጠር ይቻላል የሚል እምነት ስላለንና ያው ዓለም አቀፍ ስታንዳርዱም የጥናትና ምርምር ከተሰራ በኋላ ሼልፍ ላይ ከመቀመጥ ባለፈ አንዱና ዋነኛው ነገር ለተጠቃሚው ማህበረሰብ ተደራሽ ማድረግ ነውና እሱን መሰረት አድርገን የጥናትና ምርምር ስራዎችን አሳትመን ለሚመለከተው ክፍል ወይም ደግሞ ለባለድርሻ አካላትና ለተጠቃሚው ማህበረሰብ ተደራሽ ማድረግ አለብን የሚል አስተሳሰብ ነበርና እሱን መሰረት አድርገን ባለፈው 2 አመታት ስንሰራበት ቆይተን ዛሬ ላይ እንዳጋጣሚ ያው ተደራሽ ማድረግ ችለናልና የተገናኘነው አይ ቲንክ አንተም እንዳልከው ቀደም እዚህ መድረክ ላይ ነው ዋናው እንትናችን የጥናትና ምርምር ስራዎችን በቀጥታ ለሚመለከተን ክፍል ከማድረስ ባለፈ ለዋይደር ፐብሊኩ ወይም ደግሞ ለተጠቃሚው ማህበረሰብ በፕሪንትም በኦንላይንም አክሰሰብል እንዲሆኑ ማድረግ ያስፈልጋል የሚል አቋም ስለነበረ እሱን ማድረግ የቻልንበት አጋጣሚ ነውና እንግዲህ በዚህ በጥናትና ምርምር ጆርናሉ ላይ በርካቶች ተሳትፈዋል ከናንተም የተለያዩ ምሁራኖች ተሳትፈዋል ተጋባዥም ከተለያዩ ከፍተኛ የትምህርት ተቋማትና የምርምር ማዕከላትም የተሰሩ ጥናቶች ናቸው የወጡት በምን ዘርፍ ለያይተን ማየት ይችላል አሁን
እዚህ ላይ ያወጡት? ጆርናላችን የሚቀበላቸው እንግዲህ ያው አንድ ጆርናል ዲዛይን ሲደረግ ያው አካዳሚክ ስታንዳርዶች አሉ። እነሱን ስታንዳርዶች መሰረት አድርገን የኛ ጆርናል የሚመለከተው ቤዚካሊ የሀገርን ስትራቴጂክ የሆኑ ጥቅሞችና ኢንተርናሽናል የሆኑ አፌሮችን የተመለከቱ ላይክ ለምሳሌ ዲፕሎማሲ፣ የውጭ ግንኙነት ዘርፍ፣ ዓለም አቀፍ ደህንነት፣ ናሽናል ሴኩሪቲ፣ ሪጂናል ሴኩሪቲ የመሳሰሉ ጉዳዮች የሚዳሰሱበት ጆርናል ነውና በጣም በእነዚህ ኤሪያዎች ላይ ብቻ በጣም ብዙ ጉዳዮች ሊነሱ ይችላሉ። ስለዚህ ዋናው ነገር ምንድነው የተሻለ ተወዳዳሪነት ያለው ጥራት ያለው ጽሁፍ የጻፈ ማንኛውም ተመራማሪ ወደኛ ጆርናል በፈጠርነው ፕላትፎርም አማካኝነት ይላካል። ስለዚህ እኛ ያሳተምናቸው ብቻም ሳይሆን ዋናውኛ ትኩረታችን ጥራት ስለሆነ እኛ ከሰራናቸው ውጪም ያሉ የጥናትና ምርምር ስራዎች የሚታተሙበት ፕላትፎርም ነው። አካዳሚክ ስታንዳርዱን እስከጠበቀ ድረስ እኛ የሰራነው የጥናትና ምርምር ብቻም ሳይሆን የተሻለ ሆኖ ከተገኘ ከኛ ከሰራናቸው የጥናትና ምርምር ዘርፎች በበለጠ የተሻለ ኳሊቲ እና ጥራትን መሰረት ያደረገ ጥናት ከሆነ በሪቪውወሮቹና በኤዲተሮቹ ታይቶ ሙሉ በሙሉ ምናልባት ከውጭ የመጡት ሊታተሙ የሚችሉበት ሁኔታ ሊፈጠር ይችላል። ስለዚህ እናንተ ከፈጠራችሁ ቲም ወይም ደግሞ እናንተ ካስቀመጣችሁት ግብ አንፃር ማች የሚያደርጉ ከሆነ እዚህ ላይ መውጣት ይችላሉ ማለት ኦፍ ኮርስ። አንዳንድ ጊዜ ደግሞ ጥናቶች ወደ ገበያው ይወጣሉ፣ ወደ መድረክ ይወጣሉ፣ በመጻፍ ይወጣሉ፣ ሴም ታይም ደግሞ በኦንላይን ይወጣሉ። ስለዚህ የፖለቲካል ኢምፓክታቸው ከባድ ነው፣ ኢኮኖሚካል ኢምፓክታቸውም ከባድ ነው፣ ዲፕሎማሲያዊ ኢምፓክታቸው ከባድ ነው። ስለዚህ አንዳንድ ጊዜ እንደዚህ አይነት ስራዎች በሚሰሩ ሰዓት ሀገርንም ፕሮቴክት ከማድረግ አንፃር ስለሆነ እንደናንተ አይነት ኤዲተር ኢን ቺፉ ስራ በጣም ከባድ ነው ብዬ ነው ማምነው። ከዚህ አንፃር ያለውን ውጣ ውረድ የተወሰነ ነገር ልነግረን ይችላል? ያው የአንድ ጆርናል ህትመት እንግዲህ አካዳሚክ የሆነ ስታንዳርድ አለው። እንደማንኛውም ጽሁፍ ዝም ብሎ የሚታተም አይደለም። it's not a kind of a self publishing አይደለም። ስለፈለግነው ብቻ የምናትመው ሳይሆን ያው የአካዳሚክ ስታንዳርዶች አሉ። እነሱን አካዳሚክ ስታንዳርዶች ሜንቴን ማድረግ ይኖርብናል። አንዱና ዋነኛው የአካዳሚክ ስታንዳርድን ሜንቴን ከምታደርግባቸው ጉዳዮች ውስጥ ጥራት ነው። የጥናትና ምርምሩ ጥራት መታየት አለበት። እንደገና ደግሞ እንደ ተቋም ቀደም እንዳልከው ስፔሻሊ ኤዲተር ኢን ቺፉ ደግሞ ሁለት አይነት ነገሮችን ማየት አለበት አንድን ጥናት ከማሳተሙ በፊት። አንደኛው ኢንስቲትዩቱ የተቋቋመበት ዋና ኦብጀክቲቭ አለ እንደ ሀገር፣ እሱን ነው መጀመሪያ የምንመለከተው። ሰው አሁን የመጣው ጽሁፍ ይሄ ተቋም ይሄ ኢንስቲትዩት የተቋቋመበትን ዋናውን የኢንስቲትዩቱን ማንዴት እንደ ሀገር የተቋቋመበትን ምንድነው ምንለው ኦብጀክቲቭ ፋክት መሳት የለበትም። ለምሳሌ ሀገርን ኤክስፖዝ የሚያደርጉ የተሻለ ወይም ደግሞ በጣም እጅግ አካዳሚክ ጥራታቸው የተሟላ ተብለው የሀገርን ናሽናል ኢንትረስት ወይም ደግሞ ናሽናል ሴኩሪቲ ኤክስፖዝ ሊያደርጉ የሚችሉ ጥናቶች ሊታተሙ አይችሉም እንደ ሀገር። ይሁን እንጂ ያው ስታንዳርዱን ደግሞ ሜንቴን ማድረግ መቻል አለብን። ዋናው ነገር አካዳሚክ ሲባል ዲቤት ነው። በሐሳብ ጥራት ላይ ወይም ደግሞ ዕውቀትን መሰረት ያደረገ ሐሳብን ይዞ መከራከርና ሀገር የተሻለ የሆነ ፖሊሲ እንዲኖራት ወይም አንድ ቀጠና ወይም ደግሞ ሀገር የተሻለ የሆነ ፖሊሲ እንዲኖረው የማድረግ ስራ መስራት ነው። ስለዚህ የሀገርን ብሔራዊ ጥቅም ነው ፕሮቴክት የምናደርግበት በዚህ ጥናት በያስባለሁና ስለዚህ በዚህ ጆርናል ላይ የሚወጡ ጥናቶች በሙሉ የሀገራችንን ብሔራዊ ጥቅም የሚያስጠብቁ መሆናቸውም ኤዲተር ኢን ቺፉ የሚሆን ኤዲተሮቹ ሙሉ በሙሉ ማረጋገጥ መቻል አለባቸው መጀመሪያ። ስለዚህ ወደዚህ ጆርናል የሚመጡ ጥናቶች በሙሉ ይሄንን አንዱና ዋነኛው ኦብጀክቲቭ ብለን ያስቀመጥነው እንደ ኦብጀክቲቭ ፓራሜትር ወይም ክራይቴሪያ ብለን ያስቀመጥነው ፓራሜትር ማለፍ የለባቸውም ማለት ነው። ያ ማለት ግን ሐሳብ በነፃነት ኢንተርቴይን አይደረግም ማለት አይደለም። ሐሳብን በነፃነት ኢንተርቴይን ማድረግ ይቻላል በዚህ ጆርናል ላይ ወይም በዚህ ህትመት ላይ። ግን እንደ ኤዲተር ኢን ቺፍ እና እንደ ተቋሙ የጆርናሉ ኤዲተር ደግሞ የምናደርገው ነገር ምንድነው? መጀመሪያ ይሄንን ኤክስፖዝ የሚያደርግ ከሆነ ጆርናሉ በዚህ ጆርናል በጥናቱ በዚህ ጆርናል ላይ ሊታተም አይችልም ሳይሆን የበለጠ የተሻለ ቦታ ላይ መታተም ይችላል ብለን ሪኮመንድ እናደርገዋለን። እንደዛ አይነት የሆነ
ጥሩ የሚባል አይነት ህትመት የምናይ ከሆነ በእኛ ጆርናል ላይ የማይታተም ከሆነ ወደ እንደዚህ አይነት ጆርናሎች ሄዶ ቢታተም የተሻለ ነው ብለን ሪኮመንድ እናደርጋቸዋለን። በዛ መሰረት ሪኮመንድ የሚያደርጉበትን ሁኔታ ይፈጥራሉ ነው። እሱን መሰረት አድርገን ደግሞ እኛ ዲቤት የምናደርግ ከሆነ እዛ ላይ ዲቤት እናደርጋለን። እዛ ላይ ፐብሊሽ የተደረገውን ጆርናል ላይ ለምሳሌ ከኛ ውጪ ሌላ ጆርናል ላይ ፐብሊሽ ይደረጋል ያ ሐሳብ። ስለዚህ ያንን ሐሳብ መሞገት ካለብን እኛ ደግሞ እንደገና በአዲስ መልክ ጽፈን በሌላ ሪሰርች እንደገና ሞግተን እኛ ላይ እናሳትመዋለን ወይ እዛ ላይ ራሱ ላይ መልስ የሚሆን እንደ ሪቪውታል አይነት ነገር ልናሳትምበት እንችላለን። ጥሩ ሐሳብ ሰጥቶናል ማለት ነው እንደዛ ከሆነ። ምክንያቱም አይዲያውን ላንቀበለው እንችላለን። ላንቀበለው መቻል ብቻም ሳይሆን እንደዚህ አይነት አይዲያዎች እንዳሉ ማሳያ ነው። ስለዚህ ያንን ሐሳብ ደግሞ እኛ ሪቪውታል ጽፈን እንደገና በራሳችን ጆርናል ላይ ወይም ደግሞ በራሱ በታተመበት ጆርናል ላይ አሳትመን ዲቤት የምናደርግበትን ሁኔታ እናመቻቻለን። ስለዚህ አካዳሚክ ስታንዳርዱን ሜንቴን እናደርጋለን። ሐሳብን በነፃነት የመግለጽንም መብትንም እንጠብቃለን ማለት ነው እንደዛ በሆነ። ስለዚህ አዌክ ያረጋናል ኤግዛክትሊ። ስለዚህ ከዛ ውስጥ የተሻለ የፖሊሲ ግብአት መውጣት ይችላል። ዲቤት ባደረግን ቁጥር ነው የተሻለ የፖሊሲ ግብአት መውጣት የሚችለው ነው። ተመሳሳይ ሐሳብ ሊኖር አይችልም ሁሉ። ያ ሐሳብ ዋናው ነገር በዚህ ፕላትፎርም በመጣ ቁጥር ዲቤት ታደርጋለህ። ዋናው ፕላትፎርሙን መፍጠር ነው። ፕላትፎርሙ ተፈጥሯል። ደን ዲቤት ታደርጋለህ። ዲቤት ባደረግክ ቁጥር ደግሞ የተሻለ የፖሊሲ ግብአት የሚሆን ነገር ማፍለቅ ትችላለህ ማለት ነው። እሱን መንግስት ወስዶ ተረጎመውም ተቀበለውም ኢምፕሊመንት አደረገውም አላደረገውም የመንግስት ድርሻ ነው የሚሆነው። ዋናው ነገር ግን ፕላትፎርሙን ፈጥሮ እንደዚህም አይነት አስተሳሰቦች አሉ ብሎ እንዲያስብ ማድረግ ነው የኛ ዓላማ የሚሆነው። ስለዚህ በዋናነት እንግዲህ እንደ ኢንስቲትዩት ይሄ ኢንስቲትዩት የሚሰራቸው የጥናትና ምርምር ስራዎች መንግስት ለሚተገብራቸው ፖሊሲ አቅጣጫዎች አንዱ ማሳያዎችና ግብአት ሆኖ ማገልገል ይችላሉ ማለት ነው። ኤግዛክትሊ። ግን ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችንን እየተከታተላችሁ ትገኛላችሁ። ዛሬ በርዕሰ ጉዳይ ያዝነው የውጪ ጉዳይ ኢንስቲትዩት ለመጀመሪያ ጊዜ በጆርናል ባሳተመው በቁጥር 1 ተብሎ ቮሊዩም 1 ተብሎ በታተመው ጆርናል ላይ በመርቃቱ ላይ ተገኝተን ጆርናሉ ምን ይዟል፣ ምን አይነት የፖሊሲ አቅጣጫዎችን በውጪ ጉዳይና በዲፕሎማሲያችን እንዲሁም ተያያዥ በሆኑ ጉዳዮች ላይ ምን ይዟል በሚለው ዙሪያ የተቋሙን ዋና ተመራማሪ እንዲሁም ደግሞ የጆርናሉን ኤዲተር ኢን ቺፍ ዶክተር አማረን ቀናውን ከሱ ጋር ነው ቆይታ ያደረግን ያለነው። እንግዲህ አብራችሁን ቆዩ ነው የምንለው። ሌሎችም ጥያቄዎች አሉኝ። እንደው ለኢትዮጵያ ብናያይዞ ሁላችንም የምናውቀው ጉዳይ ነው። እንደው የጉሮሮ አጥንት ከሆኑብን ሀገሮች አንዷ ግብጽ ነች። ወይ አታስወጣን ወይ አንተፋ ወይ አንውጣው አይነት ነገር ናትና በጣም ቻሌንጅ ከምንደረግባቸው ሀገሮች አንዷ ግብጽ ነች። አሁን የናይል በአባይ ዙሪያ ማንኛውም ጥናት ያላት ሀገር ብትኖር ግብጽ ነች። ኮፒው ይኖራታል ኤቭሪዌር ቢሰራ ማለት ነው። ስለዚህ ይሄ በጣም የተደራጀ አካሄድ ስለሚሄዱ እኛ በዲፕሎማሲው ደረጃ በጣም ቻሌንጅ ያረጉናል። ስለዚህ እንዲህ አይነት ቻሌንጆች እኛ በጣም እንድንነቃና ጠንክረን እንድንሰራ የማድረግ አቅም አለው። ስለዚህ እንደናንተ አይነት ኢንስቲትዩት መስራት ያለበት ብዙ ጥያቄዎች መመለስ የሚችሉ ጥናቶች መኖር አለባቸው ብያምናለሁና አሳታፊነት ማየት አሳታፊ መሆንም አለበት። ትልልቅ ተመራማሪዎችን ትልልቅ ሐሳብ ያላቸውን ሰዎች ማሰባሰብ ይጠይቃል። ትልቅ ኢንስቲትዩት መፍጠር ያስፈልጋል። ምክንያቱም ታጋያችን በጣም ቻሌንጅ የሚያደርግ ነው። ለዘመናት ነው እነሱ ይሰሩት። ምናልባት እኛ የጀመርነው በጣም ግራጁዋል አሁን በቅርብ ጊዜ የጀመርነው ነገር ነውና ከዚህም አንፃር ማየት አለብን ብያምናለሁ። ትክክል ነው። አይ ቲንክ ያው ግብጽ ብቻ ሳይሆን በእኛ እንዳጋጣሚ ሆኖ እንግዲህ ኢትስ ፕሮባብሊ ፎርቹኔትሊ ወይ አንፎርቹኔትሊ ሊባል ይችላል። ዞሮ ያው ጎረቤቶችን ልትመርጥ አትችልም ማለት ዋናው ነገር ምንድነው የምንገኝበት የምስራቅ አፍሪካ በተለይም ደግሞ የአፍሪካ ቀንድ የሚባለው አካባቢ ግብጽ ብቻም ሳይሆን እጅግ ውስብስብ የሆነ ስትራቴጂክ ነው። በጣም ውስብስብ የሆነ የጂኦ ስትራቴጂክ ኢምፖርታንሱ ደግሞ ከፍተኛ የሆነ አካባቢ ነው። አይ ቲንክ ከዛ አንፃር ነው በተለይም በዚህ በሴኩሪቲ ዘርፍ በመንለው በዲፕሎማሲ ብንለው በጣም እጅግ በጣም የተወሳሰበና ዳይናሚክ የሆነ አካባቢ ነው። ስለዚህ ስትራቴጂክ የሆነን እስካልተንቀሳቀስን ድረስ
ሁሌ አድቫንቴጅ ሊወሰድብን የሚችልበት ሁኔታ ሩቅ አይደለምና ሁሌ ስትራቴጂክ ሆነክ መንቀሳቀስ ያስፈልጋል በዚህ አካባቢና ከዛ አንፃር ያው ይሄ ጆርናል ቀደም እንዳልነው ዋናው it's a big platform ከኛ ኢንስቲትዩት ተመራማሪዎች ውጪም ሀገር ውስጥ ያሉ ማንኛውም በዘርፉ የሚመለከታቸው አካላት በሙሉ በጉዳዩ ላይ ወቅቱ የሚዋጃቸውን ዕውቀቶች እየተከታተሉ በመጻፍና በዚህ ፕላትፎርም ላይ ማሳተም ነው ብለን እናስባለንና ግብጽ ብቻም ሳይሆን አካባቢው በሙሉ በጣም በንቃት መከታተል ወይም በትኩረት የምንመለከተው አካባቢ ከመሆኑ አንፃር I think በዚህ ፕላትፎርም ላይ እሱን ተጠቅመን I think የሀገራችንን ብሔራዊ ጥቅምና ብሔራዊ ደህንነት ማስከበር ይኖርብናል ብዬ አስባለሁና ግብጽን በተመለከተ ለምሳሌ አንድ በዚሁ በጆርናል ላይ የተጻፈ አንድ አርቲክል አለ የህዳሴ ግድብን በተመለከተ የህዳሴ ግድብ ላይክ ለግብጽ ለሱዳን ለኢትዮጵያና ለሌሎችም የተፋሰሱ ሀገራት እንዴት a forum of negotiation እንዴት ሊሆን እንደሚችል የሚያሳይ ጽሁፍ ነው ያው ግብጽ ለረጅም ዘመናት ኢንትራንሲንጀንት የሆነ ፖሊሲ ነው የምትከተል የነበረው አባይን በተመለከተ ስፔሻሊ ለተፋሰሱ ሀገራት ፎረም የሚሆነው መቼ ነው ፎረም የሚሆንበት ጊዜ ደግሞ ሩቅ አይደለም ነው በጣም ቅርብ ነው የሚል እንትን ነው ያለው እንግዲህ ያው ሳይንስ ምንድነው የሶሻል ሳይንስ ጥናቶች ሴናሪዮዎችን መሰረት ያደረጉ ኦብጀክቲቭ የሆኑ ሪያሊቲዎችን እና ፋክቶችን ደግሞ አናላይዝ ያደረጉ ሊሆን የሚችለውን ነገር ማሳየት ነው ስለዚህ ከዚህ በኋላ በምንም ተአምር ለነዚህ የሶስቱ ሀገራት ብቻ ጉዳይ አይሆንም ነው አባይ ከዚህ በኋላ ተጠቃሚነት የሚሆን ምንም ይሁን ኢሹ የሚሆን ከመጣ አባይን በተመለከተ ለአጠቃላይ ለተፋሰሱ ሀገራት የሚሆንበት ጊዜ ቅርብ ነው ከዚህ በኋላ በሶስቱ ብቻ ሊመራም አይችልም የሚል እንትን ነው የተጻፈውና ቤዚካሊ ዋናው መነሻችን ጥያቄው ምንድነው በዚህ አካባቢ የሚመጣብንን አጠቃላይ ስጋትና አደጋ እንዴት መከላከል እንችላለን ሊመጡ የሚችሉ ስጋቶችን ይጻፋሉ እንዴት መከላከል እንችላለን የሚለውም ነገር ይጻፋል እዚህ ላይ ስለዚህ ዲቤት ይሆናል አካዳሚ ዋናው ነገር ምንድነው ይሄንን ፕላትፎርም ተፈጥራለን ከፈጠርክ በኋላ ደግሞ መነጋገሪያ መድረክ ይሆናል መነጋገሪያ መድረክ ከሆነ ደግሞ ማንኛውም ሰው ያለውን ዕውቀትና ስኪል ተጠቅሞ ይሄንን ሐሳብ የህዝብ እንዲሆን የማድረግ ስራ መስራት ነው ስለዚህ እነሱም ይጽፋሉ በነገራችን ላይ የነሱም ራይተሮች ወይም ደግሞ ጸሐፊዎች they would be very much welcomed እዚህ ላይ እንዲያሳትሙ እኛም እናሳትማለን እነሱም ያሳትባሉ ስለዚህ ኢቨንቹዋሊ ትልቅ የመነጋገሪያ መድረክ ፈጠረን ማለት ነው አሁን ይሄንን ተከትሎ በቅርብ ይጽፋሉ ብለን እናስባለን obviously እሱን ደግሞ ሪቪውታል እኛ ደግሞ በመንጽፍበት ሰዓት በመጨረሻ እንዴት የጋራ እናደርገዋለን ክሊር የሆነ ነገር ወደሚል እንመጣለን ያ ነው የአካዳሚክ እንትን ነው አይደል it's not politics በጉልበት ወይም ደግሞ በስቴት አቅም እንትን የምታደርገው አይደለም this is academic yes የጋራ ሪሶርስ ነው ስለዚህ የጋራ ሪሶርስ ደግሞ በአካዳሚክ ዲቤት እንዴት ወደ ጋራ ማምጣት ይቻላል የሚለው በሐሳብ ዲቤት የምታደርገው ማለት ነው በጣም ደስ ይላል እንደውም የአዲስ አበባ ዩኒቨርሲቲ የአባይ ሴንተር ብሎ ያቋቋመው አንድ ማዕከል አለ ይሄ ማዕከል የቅርብ ጊዜ ተቋቋመ ነው እኛም በፕሮግራማችን ሰፋ ያለ ዘገባ ሰጥተነው ነበር ስለዚህ እንደዚህ አይነት የምርምር ስራዎች መከማቸት አለባቸው ተመራማሪዎችም ደግሞ ከዛ ሪፈር ማድረግ አለባቸው ለሌሎችም የውጭ ሀገር ተመራማሪዎች እድል መስጠትና መረጃዎችን ትራንስፓረንት በሆነ መልኩ ማቅረብ ለመነጋገሪያም ወደ አንድ ነገር ለመቋጨትም ለመምጣት ትልቅ ጥቅም ይኖረዋል ብዬም ነው ማምነው ሌላው የተነሳው ነገር በዚህ በመጽሐፉ በጆርናሉ ላይ አንደኛ የአካባቢ ወይም በዙሪያችን ያሉ ሀገራት ሰላም በተመለከተ ተነስቷል በተጨማሪም ደግሞ አሁን ኢትዮጵያ ዋና የዲፕሎማሲ መቀመጫ የሆነው አዲስ አበባ ዋና ከተማዋ ነው ስለዚህ ከዲፕሎማሲያችን ፓወርም አንፃር የቀደሙ አባቶቻችንና መሪዎቻችን ብዙ ነገሮችን በዚህ በዲፕሎማሲ መቀመጫ እንድትሆን አፍሪካ ዋና ከተማ አዲስ አበባችን ላይ ሰርተዋል ስለዚህ እኛ አሳልጆቻቸው የሚለውንም ነገር የሚመልሱ ሐሳቦችም ያሉበት ነው ተወሰነ ነገር እንበልና
ምስራቅ አፍሪካን በተመለከተ ወይም ደግሞ በተለይ የአፍሪካ ቀንድን በተመለከተ ቀደም አንስተናል እና አንዱ ለምሳሌ ከዚህ ላይ ከታተሙ ጽሁፎች ውስጥ አንዱ በዚህ አካባቢ ኢንሰርጀንት የሆኑ ግሩፖች ወይም ነን ስቴት የምንላቸው አክተሮች አሉ ፕሮልፍሬት እያደረጉ ወይም በአዲስ መልክ እንደገና እየበዙ መምጣታቸውና ለሀገራት ደህንነት ስጋት እየሆኑ መምጣታቸው እሱን ተከትለ ደግሞ የምስራቅ አፍሪካ አጠቃላይ የሆርን ኦፍ አፍሪካ በተለይ ደግሞ ይሄ ኢጋድ ሪጅን የምንለው አካባቢ በጣም ለነዚህ አክተሮች ቨልነራብል የሆነ መምጣቱን ጭምር የሚያሳይ ጥናት ነው ያለው እዛ ጋር ስለዚህ እነዚህን አካላት እንዴት አድርገን ነው ለወደፊቱ በተለይ ደግሞ ይሄ ቀጠናዊ ትስስር በመፍጠር የተሻለ ሊባል የሚችል ቀጠናዊ ትስስር በመፍጠር እነዚህን ሙሽሩም እያደረጉ ያሉ ወይም እየበዙ የመጡ ነን ስቴት የሆኑ አክተሮች የስቴትን የውሳኔ ሰጭነት አቅም እየተገዳደሩ የመጡ ኃይሎች እንዴት አድርገን ነው በጋራ መታገል የምንችለው ወይም ደግሞ ማጥፋት የምንችለው ማጥፋት እንኳን ባንችል አትሊስት ወደ ሰላም ማምጣት የሚችለው እነዚህን ኃይሎች ወደ ሰላም እንዴት አድርገን ነው የምናመጣቸው ወይም ደግሞ ይሄ ኢል የሆነ ኦብጀክቲቫቸውን እንዴት አድርገን ነው ክሪፕል ማድረግ የምንችለው የሚል ጥናት የተሰራ ጥናት አለ እሱም ጥናት እዚህ ጋር አሁን አሳትመናል ነን ስቴት አክተርስ የሚለው ማለት ነው አንደኛውና ዋነኛው ኦብጀክቲቫችን ምንድነው ኦሪጂናል የሆነ ሴኩሪቲ ማምጣት ነው የተሻለ ኦሪጂናል ሴኩሪቲ ባመጣን ቁጥር ደግሞ የተሻለ ቀጠናዊ ትስስር ይኖራል ማለት ነው ቀጠናዊ ትስስር በመጣ ቁጥር ደግሞ የተሻለ ቀጠናዊ ሰላም ይመጣል የሚል እምነት አለ እሱ በመጣ ቁጥር ደግሞ የተሻለ ሪጂናል ኢኮኖሚክ ኮኦፕሬሽን ይኖራል የኢኮኖሚ ትስስር ይኖራል ከአንድ ቦታ ወደ አንድ ቦታ ሰው ይሄ አፍሪካን ሲኤፍቲ የሚባለው ማለት ነው እሱን ማምጣት የሚቻልበት አይነት ሁኔታ ይፈጠራል በቀላሉ ከአንድ ቦታ ወደ አንድ ቦታ ሄዶ ሰው መዘዋወር የሚችልበት ከአንድ ሀገር ወደ አንድ ሀገር በቀላሉ መዘዋወር የሚችልበትን የንግድ የሸቀጦች ምንድነው ታሪፍ የሚባለውንም ማስቀረት የሚቻልበትን አይነት ሁኔታ መፍጠር ይቻላል የሚል ዋናው የተነሳበት ጥናቱ ግን ፕሮልፍሬት እያደረጉ ነው እነዚህ ኃይሎች ፕሮልፍሬት እያደረጉ በመጡ ቁጥር ደግሞ የስቴትን የውሳኔ ሰጭነት አቅም እያዳከመ ይመጣል ይሄንን ኃይል እንዴት አድርገን ነው መታገል የምንችለው ወይም ደግሞ እንዴት አድርገን ነው ወደ ሰላም ማምጣት የምንችለው የሚል ነውና ለሀገራችን ብቻም ሳይሆን ለቀጠናውም ጭምር ነው ይሄ ስራ የምንሰራው ብዬ አስባለሁና ሀገራችን በሰላም ማስከበር በአለም አቀፍ ሰላም ማስከበር የምታደርገውን አስተዋጽኦም ጭምር ላይ መሰረት አድርጎ የተሰራ ጥናት አለ ከዚህ በፊት የነበሩትን አጠቃላይ ምናልባትም ከኮንጎ ወይም ከኮሪያ ጀምሮ የነበረውን እስካሁን ድረስ የነበረውን አጠቃላይ በሰላም ማስከበር ሂደት ያላትን ሚና የመሳሰሉ ሐሳቦችን ያነሳ ጥናት አለ ይሄ መነበብ አለበት ከዚህ በኋላም ደግሞ እንዴት አድርገን ነው ሀገራችን በተለያዩ የዓለም አቀፍ ሰላም ማስከበር እንትኖች ውስጥ መሄድ የምትችለው የመሳሰሉ እንትኖችን የነካካን እና ብዙ ዓለም አቀፍ ጉዳዮች ነው ኦንሊ አሁን እኛ ሀገራዊ ጉዳይ ብቻም ሳይሆን በጣም ብዙ ዓለም አቀፍ ጉዳዮችንም ወቅታዊ የሚባሉ ዓለም አቀፋዊ ጉዳዮችን የዳሰሰ ጆርናል ነው ብዬ አስባለሁ አሁን በዚህ ቮሊዩም ያሳተም ነው አሁንም የታተሙትን ለምሳሌ በዌብሳይታችን ላይ ገብቶ ማንኛውም ሰው አይዘር አንዷን የሚፈልጋትን ጆርናል አርቲክል ወይም ደግሞ አጠቃላይ ጆርናሉንም ዳውንሎድ አድርጎ መጠቀም የሚችልበት አይነት ሁኔታ ተፈጥሯል ማለት ነው ይሄ የሚገኘው የአዲስ አበባ ዩኒቨርሲቲ በሚያስተዳድረው የኢትዮጵያን አጠቃላይ የኢትዮጵያን ጆርናልስ ኦንላይን እዛ ላይ ዌብሳይቱ ላይ አለ የኛ ዌብሳይትም ላይ ገብቶ በቀላሉ ዳውንሎድ ማድረግ ይችላል ወይም ደግሞ የአዲስ አበባ ዩኒቨርሲቲ ኢትዮጵያን ጆርናልስ ኦንላይንም ገብቶ ዳውንሎድ ማድረግ ይችላል ማለት ነው ይሄኛውን ጆርናል ስናሳተም ለምሳሌ ከ20 በላይ የሚሆኑ ከሀገር ውስጥም ከውጭም የመጡ ጥናቶች ነበሩ ግን ያው ስታንዳርዱን መጠበቅ ስላለበት እና በሪቪው ፕሮሰስ ውስጥ ማለፍ ስላለበት ቀደም ካልናቸው ነገሮች ማውጣት የማንችልበት አይነት ሁኔታ የሚፈጠርበት አይነት ሊፈጠር ይችላልና ስታንዳርዱን የጠበቁትን 9ን ብቻ ነው ያሳተም ነው በዚህኛው ደግሞ ከ30 በላይ የሚሆኑ ጥናቶች ናቸው የመጡት አይ ቲንክ ገና ፊልተር አድርገን ምን ያክሉ እንደሚታተሙ የመለየት ስራ እየሰራን ያለ ነው አይ ቲንክ በቅርብ ደግሞ የሁለተኛውን እትም እንደዚሁ እናወጣለን ጆርናላችን በአመት 2 ጊዜ ነው የሚታተመው ይሄ የመጀመሪያው እትም ነው አሁን የዚህኛው ተከታይ ደግሞ ምናልባት ቀደም እንዳልኩት ከወር ባነሰ ጊዜ ውስጥ አቬለብል ይሆናል ማለት ነው በጣም አመሰግናለሁ ውድ ቤተሰቦቻችን እንግዲህ የዜጎች ደህንነትን በተመለከተ አለበት ከዚህ ቀደም የነበረ የኮሎኒያሊዝም የፈጠራቸው ኔጌቲቭ ኢምፓክቶች አሁን ባለው ማህበረሰብ ላይ
የፈጠሩት በተለይ በአፍሪካና በአፍሪካ ጉዳዮች ላይ የተነሱ ነገሮች አሉ። የውጭ ጉዳይ ፖሊሲያችንን ከመረዳትም አንፃር ያሉብንን ቻሌንጆች ለማንሳት የሞከሩ አሉ። ብዙ የጥናትና ምርምር ስራዎች አሉ። ከብዙ በጥቂቱ ነው እንግዲህ ካንተ ጋር ያነሳ ነው። ይሄንንም ጆርናል ቀደም ሲል ዶክተር እንደገለጸላችሁ በዌብሳይቱም ላይ ማግኘት ትችላላችሁ። ይሄንንም በዚህ በሃርድ ኮፒም ደግሞ ከተቋሙ ማግኘት የምትችሉበት ሁኔታ እንዳለም ቀደም ሲል ገልጾልናል። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ጊዜያችሁን ስለሰጣችሁ እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ።